ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። ልወዞዞ በግሬ እነሆ አራዳ ጊዮርጊስ አካባቢ ተገኝተናል። ዙሪያ ገባውን እያየን እስኪ ወደ ታች እንወርዳለን። ይሄ ፊት ለፊት ጫካው የሚታያችሁ የአራዳ ጊዮርጊስ ቤተክርስቲያኑ ቅጥር ግቢ ነው። ከጎን እዛ ፊት ለፊት የሚታያችሁ ህንፃ የቤተክርስቲያኑ ህንፃ ነው። ባንኮች መስል ባንኩ ተከራይተውታል። ፊት ለፊት የሚታያችሁ ቅልብጭ ያለች ህንፃ የአራዳ ጊዮርጊስ ህንፃ ነች። ያው እንግዲህ ስራ መውጫ ሰዓት ስለሆነ ሰዎች እንቅስቃሴ በብዛት እናያለን። ከስራ ወደ ቤት የሚመለሱ ነው አብዛኛው። ከታች ወደ ላይ የሚመጣ ነው የምታዩት። ይኸውላችሁ ተረምስ ነው እንግዲህ እንደምታዩት። ይሄ በግራ በኩል ይሄ ፊት ለፊት የምታዩት የባቡሩ ወደ ግራውንዱ መግቢያ ነው። ከሱ በግራ በኩል ዞር ብዬ ያሳያቸዋለሁ። አሁን ጣይቱ የባህል ማዕከል ነው። ይሄ የዓለም ፀሐይ ወዳጆ የተበረከተላት ያደሰችው እና ጣይቱ ባህል ማዕከል ተብሎ የተከፈተ ነው። ዓለም ፀሐይ ወዳጆ እንግዲህ አሜሪካን ሀገር ጣይቱ የባህል ማዕከል የሚል ከፍታ ውጭ የሚኖሩ ኢትዮጵያውያን ልጆች የሀገራቸውን ባህል ትውፊት እንዲያውቁ የተለያዩ ኪነ ጥበብ ስራዎችን የምታቀርብበት ነው። ያንን በማየት የከተማ አስተዳደሩ ይሄን ቤት ይሄ ቀደም ሲል የአራዳ ምድብ ችሎት ነበር። አንደኛ ደረጃ የአራዳ ፍርድ ቤት ሆኖ ያገለግል ነበረ። ከዛ በፊት የግለሰብ ቤት ነበር፣ የታዋቂ ሰው ቤት ነበረ። ይሄ ነው እንግዲህ ቤተክርስቲያኑ ቅጥር ግቢ። ወደኋላ ዞር ብለን ስናይ ነው እኛ ወደ ታች እስኪ እንወርዳለን ግራ ቀኙን እያየን። ጊዮርጊስ እንግዲህ ጨዋታ ነበረው መሰል ዛሬ ጊዮርጊስን ማሊያ ያረጉ እየታየ ነው። ይሄ ወደ ላይ እንግዲህ አያችሁት የመኖሪያ ሰፈር ነው። አብዛኛው እንደዚህ ወደ ጊዮርጊስ ወደ ላይ ወደ ሰሜን ሆቴል ስትወጡ ተቋማቶች አብዛኛው ወደ ታች ነው ያሉት። እንግዲህ ከታች የሚመጡ ናቸው ሰዎች የሚበዙት። አይታችሁ ከሆነ ልክ በእኔ መስመር ይዞ ወደ ታች የሚወርድ ጥቂት ናቸው። ከታች የሚመጡት በብዛት አሉና እንግዲህ ተቀጥረው የሚሰሩበት የግልም የመንግስትም ተቋም ወደ ታች ነው ማለት ነው። ወደ ቤታቸው እየገቡ ነው የምናየው የስራ መውጫ ሰዓት ላይ ስለሆነ። እግር ኳስ ነበር መሰለኝ። ይሄ አርባ ምንጭ ክለብ ቡድን አውቶቡስ ነው። ያው ፊት ለፊት እንግዲህ ዳግማዊ ምኒልክ አደባባይ ፊት ለፊት የምታዩት ነው። ጠጋ ስንል ወደዛ ዙሪያ ያሳያችኋለሁ። ይሄ ፊት ለፊት የምታዩት የዶሮ ማነቂያ እንግዲህ መኮንን ባር ይዞ ያለው ለግጀሪ ቦል ነው ፊት ለፊት ያለው ዶሮ ማነቂያና እንግዲህ በታች ያለውን እንዴት ነው ምን ያህል ፐርሰንት ሄዷል የሚለውን እስኪ ባይናችሁ አይታችሁ ትገምታላችሁ። ወደ ታች እየተጠጋን ነው እንግዲህ ዳግማዊ ምኒልክ አደባባይ ላይ ነው አሁን የምንገኘው። በዚህ በግራ በኩል ወደ ታች ወደ አገር ፍቅር ኮረብታ ነው ግራር ሆቴል ይሁን። በዚህ በግራ በኩል ነበረች አንድ ባህላዊ ቤት የምትመስል ግራር ወይ ኮረብታ ግራር ነው ይመስለኛል። እንግዲህ ሲቆይ የተረሰነ ፊት ለፊት የዳግማዊ ምኒልክ አደባባይ ነው የሚታያችሁ። እዚህ ጋር የነበሩ እንግዲህ ህብስተመና እዚህ ፊት ለፊት ቆርቆሮ የታጠረው ጋር የነበሩ ቤቶች ታስታውሳቸዋላችሁ። ህብስተመና የድሮ ካፌዎች ነበሩ። እዚህ በደዳው ኮርነር ላይ ደግሞ ጋዜጦች፣ ቆዩ መጽሔቶች የሚሸጡበት ነበረ። እዚህ ጋር ያሉ ታስታውሷቸዋላችሁ።
ፊት ለፊት አድዋ 00 ነው የሚታያችሁ። ሰልፍ ነው የሚመስላችሁት። አብዛኛው ሰው ባስ የሚጠቀመው ባሶች እዚህ ጋር አድዋ 00 ከመግባታቸው በፊት ግራውንድ ውስጥ እዛ ጋር ነው የሚያራግፉት። ከዛ ወርደው የሚመጡ ናቸው የሚሆኑት። ወደ ጠጋ ስንል ወደዛ እናያቸዋለን። ይሄ ቦታ እንግዲህ በፊትም እንደምታውቁት ግርግር የሚያጣው ቦታ አይደለም። ወደ ኋላ ዞር ስንል ነው የመጣንበትን። ከላይ ስንመጣ ይጨልማል፣ ዞር ስል ግን ብርሃን ስለሚሆን ነው ወደዛ የዞርኩት። አራዳ ጊዮርጊስ ቤተክርስቲያን እንግዲህ ሐውልቱ ፊት ለፊት ያስታውቃል። አጸዱ በአጸድ የተከበበ ነው። ይኸው ፊት ለፊት እንግዲህ ወደ ፒያሳ ወደ ደጎል አደባባይ ነው የሚወስደው መንገድ ይዘን እየሄድን ነው። በግራ በኩል እንግዲህ የምታዩት ይሄ ዶሮ ማነቂያ፣ ይሄ በነገራችን ላይ ግራውንድ በሉት። ይሄ መኪና ፓርኪንግ ይኖራል፣ ሞል የሚኖር ይችላል። ይሄ እዚህ ጋር ያለው መግቢያዋ ነቻቸው። ወደ ዶሮ ማነቂያ መግቢያዋ እዛ ጋር ቆም ብዬ አሳያችኋለሁ። በቀኝ በኩል ያለው እንግዲህ ታች ድረስ የአራዳ ሌግዠሪ ሞል ነው። 92% ከዚህ ቀደም ነው በእርግጥ የሰማሁት። ይሄ ፐርሰንት እናንተ ስንት ትገምቱታላችሁ? ምን ያህል ፐርሰንት ተጠናቋል? እንደምታዩት ወደ ፊኒሽንግ እየሄደ ነው። ይቺ ዶሮ ማነቂያ ወርታች የምንሄድባት መንገዱ አይችት። በግራ በኩል ያሉት የበቄ ስጋ ቤት፣ በቀኝ በኩል ደግሞ በጣም በርካታ ስጋ ቤቶች ነበሩ መደዳውን። እነኚህ ስጋ ቤቶች እንደውም በጾም ወቅትም ስጋ ለመብላት የሚፈልግ እዚህ ነበር የሚመጣው። ይሄ ይቺ ዶሮ ማነቂያ መግቢያ ነች። እንግዲህ ትዝ ይላችሁ ከሆነ ድራድራጌ ሻይ ቤትን ይዞ ጫት ቤቶች፣ ሻይ ቤቶች፣ በተለይ ቪዲዮ ቤቶች በዚህ ስር ነበር የምናየው። እንግዲህ ጎን ያለው ቤት ይሄ ነው። ስጋ ቤቶቹ ታች ድረስ አያሌ ሙዚቃ ቤት ድረስ እንደምታዩት ግንባታው ይሄን መስሏል። ምን ያህል ፐርሰንት ገምታላችሁ? እንግዲህ ቀደም ሲል 92% ብለው ከንቲባዋ ሲናገሩ ሰምቻለሁ። ቆየት ተብሏል እሱ። ያው ፊኒሽንግ ደግሞ ራሱን የቻለ ጣጣ አለው በነገራችን ላይ። ወደታች እየተጓዝን ነው። እስኪ እንግዲህ እስከ ቀድሞ ደጎል አደባባይ የለም፣ በመብራት ነው የሚተላለፉት። መብራት ኃይል ህንፃ፣ ኤሌክትሪክ ህንፃ ፊት ለፊት የሚታይ ነው። እሱ ድረስ እስኪ ቀስ እያን ግራ ቀኙን እያየን ወሬ እያየን እንወርዳለን ወደታች። እስከ ወደታችሁ እስከ ፈቀዳችሁ እናንተም ግራ ቀኙን እያያችሁ ተከተሉን። በግራ በኩል ያለው ህንፃው ግንባታው ስላላለቀ የእግረኛ መንገዱን በደንብ አልተሰራም። ለዛ ነው በመሀል ላይ የምንሄደው። ምክንያቱም የግንባታ እቃዎች እንደምታዩት ተርመስምሰው ታች ይታየኛል። ስለዚህ ሰው ከባስ ይወርዳል። እዚህ ጋር ባስ የሚቆሙበት ፊት ለፊት ነው። ከቆሙ በኋላ ወደ ውስጥ ወደ አድዋ 00 ይገባሉ። አራግፈው ነው የሚገቡት። ለመሳፈር ሲፈልጉ ግን ተፈትሻችሁ ውስጥ ግራውንድ ገብታችሁ ነው የምትሄዱት። በዛኛው በኩልም እንደምታዩት ሰው ወደ ላይ ነው። ቅድም እንዳልኳችሁ እንግዲህ ወደ መኖሪያ ሰፈር ነው። ወደ ላይ ከፍ እያላችሁ ስትሄዱ ተቋማቶች ወደታች ነው ያሉት ማለት ነው አብዛኞቹ ጊዜ። እንግዲህ ይሄ ሌግዠሪ ሞል በውስጡ 2 መዝናኛ ቦታዎችም እንዳሉት ከዚህ ቀደም ነግሬያቸዋለሁ። ትልቅ ነው። በጀርባ በኩል ብትዞሩ ትልቅ ቦታ ነው የያዘው በነገራችን ላይ። አንበሳ ባስ እንግዲህ የአንበሳ ባስ ባለውለታ ነች። የብዙዎቻችን ባለውለታ ነች። በተለይ በአሁኑ ጊዜ ረዥም መንገድ ለመጓዝ ከባድ ነው በታክሲ።
ኤሌክትሪክ ህንፃ ነው ፊት ለፊት የሚታያቸው። እንግዲህ ደገዝገዝ እያለ ነው። እስከ ኤሌክትሪክ ህንፃ ታች ድረስ እንጓዛለን። ግራ ቀኙን እያያችሁ እንግዲህ እንድትጓዙ ነው በዋናነት ዛሬ ያዘጋጀው ቪዲዮ። ሁሌ እንደምላችሁ በሌላ ቪዲዮ እንግዲህ በተሻለ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር እንዲሆን እመኛለሁ። ጤና ይስጥልኝ።